ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ በተስፋ መቁረጥ ጊዜ የሚል ነው። በተስፋ መቁረጥ ጊዜ በምን ጊዜ አልኩ? በተስፋ መቁረጥ ጊዜ የምንካፈለው የእግዚአብሔር ቃል ሐሳብ የሚገኘው በሁለተኛ የሐዋርያ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ከቁጥር 1 እስከ ቁጥር 11 ድረስ ባለው ውስጥ ይገኛል። ሐዋርያ ጳውሎስ ሁለተኛ የቆሮንቶስ መልእክቱን በሚጽፍበት ጊዜ የነበረው መቄዶንያ በሚባል የእስያ ከተማ ውስጥ ሲሆን የመጀመሪያውን የቆሮንቶስን መልእክት በሚጽፍበት ጊዜ ጳውሎስ የነበረው በኤፌሶን ከተማ ነው። በሁለተኛው የወንጌል ጉዞ የቆሮንቶስ ቤተክርስቲያን እንደተመሰረተች የቤተክርስቲያን ታሪክ በሚገባ ይናገራል። ሐዋርያ ጳውሎስ በግሪክና በዛ ለሚገኙ አማኞች ሁለተኛውን የቆሮንቶስን መልእክት ሲጽፍ መቄዶንያ ነበር የነበረው። የመጀመሪያውን የቆሮንቶስን መልእክት ሲጽፍ የነበረው በኤፌሶን ነው። ሐዋርያው ቅዱስ ጳውሎስ ይሄንን የሁለተኛ ቆሮንቶስ መልእክት የሚጽፍበት ምክንያት 5 አካባቢ የሚደርሱ ናቸው። የሁለተኛ ቆሮንቶስ መልእክቱን የጻፈባቸው 5ቱ ምክንያቶች የመጀመሪያው ለአባትነቱና ለሐዋርያነቱ ሰሚት የሚያደርጉ መንፈሳዊ ልጆቹን ለማጽናናት በቆሮንቶስ የሚገኙ አማኞችን ለማጽናናት ነው ይህንን መልእክት የሚጽፈው። ሁለተኛው ደግሞ በሐዋርያዊ ስልጣኑ አማካኝነት በመጀመሪያው የቆሮንቶስ መልእክቱ ከቤተ ክርስቲያን ያባረረውን ያንን ሰው በምህረት ወደ ቤተ ክርስቲያን ለመመለስ በሚል ምክንያት የተጻፈ መልእክት ነው የሁለተኛ ቆሮንቶስ መልእክት። ሶስተኛው የሁለተኛ ቆሮንቶስ መልእክት ሐዋርያ ጳውሎስ የጻፈበት ምክንያት በቆሮንቶስ ከተማና በቆሮንቶስ ቤተ ክርስቲያን ውስጥ ስለነበሩ ሐሰተኛ አስተማሪዎች ለማስተካከልና ለማስጠንቀቅ የተጻፈ መልእክት ነው። አራተኛው ይህ መልእክት የተጻፈበት ምክንያት ወገኖቹ ለሆኑት አይሁዶች የሚሰበሰበውን እርዳታ በተመለከተ ለማስተባበር ነው። የመጨረሻውና አምስተኛው የሁለተኛ ቆሮንቶስ መልእክቱን ሐዋርያ ጳውሎስ የጻፈበት ምክንያት ጉዞውን በተመለከተ የፕሮግራም ለውጥ እንዳለ ለቆሮንቶስ መንፈሳዊ ልጆቹ ለማሳወቅ ነው። ጳውሎስ በእነዚህ 5 ምክንያቶች መነሻ በማድረግ ነው የሁለተኛ ቆሮንቶስ መልእክቱን የሚጽፈው። በዚህ ሐዋርያ ጳውሎስ በሁለተኛ ቆሮንቶስ መልእክቱ የመጀመሪያ ክፍል እንደነገርኳችሁ የመልእክታችን ሐሳብ ተስፋ በመቁረጥ ጊዜ የሚል ነው እና ጳውሎስ ይህን መልእክት በሚጽፍበት ጊዜ የመጀመሪያው የሁለተኛ ቆሮንቶስ መልእክቱ የመጀመሪያው ክፍል የሚያካትተው ከምዕራፍ 1 እስከ ምዕራፍ 7 ነው። ጻፉ። ከምዕራፍ 1 እስከ ምዕራፍ 7 ነው የቆሮንቶስ መልእክት ሁለተኛው የመጀመሪያው ክፍል። ጳውሎስ ሁለተኛውን ቆሮንቶስን የሚጽፍበት 5 ምክንያቶች አሉት። አንደኛው ለማጽናናት ነው። ሁለተኛው ለማስተባበር ነው የፈንድሬዚንጉን ጉዳይ። ሶስተኛ የፕሮግራም ለውጥ እንዳለ ለማሳወቅ ነው ጉዞውን በተመለከተ። አራተኛ ሐሰተኛ አስተማሪዎችን ለማስተካከልና ለማስጠንቀቅ ነው። አምስተኛው ደግሞ በአንደኛው የቆሮንቶስ መልእክቱ ከቤተ ክርስቲያን ያስወገደውን ሰው በምህረት ወደ ቤተ ክርስቲያን ለመመለስ ነው ይህንን የሁለተኛ ቆሮንቶስ መልእክቱን የጻፈው። በመጀመሪያው የሁለተኛ ቆሮንቶስ መልእክት ክፍል ከምዕራፍ 1 እስከ ምዕራፍ 7 ሐዋርያ ጳውሎስ የሚጽፈው ስላለፈበትና ስለደረሰበት የመከራ አይነትና ልክ ነው። ጳውሎስ ይህን መልእክት በሚጽፍበት ጊዜ በመከራ ውስጥ አልፎ በመከራ ውስጥ ሆኖ ከመከራ ውስጥ ሳይወጣ በእግዚአብሔር መጽናናት ተጽናንቶ ሊያጽናና ነው ይህን ደብዳቤ የጻፈው። ሊያጽናና ነው ጳውሎስ ይህን መልእክቱን የሚጽፈው እና የመጀመሪያው የሁለተኛ ቆሮንቶስ መልእክት ክፍል የሚናገረው ሐዋርያ ጳውሎስ ስላለፈበትና ስላለበት የመከራ አይነትና የመከራ ልክ ለመግለጽ ፈልጎ ነው ጳውሎስ በዚህ ቦታ እስከ ምዕራፍ 7 የሚናገረው። ጳውሎስ በመከራ በችግር ውስጥና በተስፋ መቁረጥ ውስጥ እንደነበረ በዚህ መልእክት ውስጥ ይጽፋል። መቼም በመከራ በችግር ውስጥና በተስፋ መቁረጥ ውስጥ የማይሆን ሰው አለ ብዬ የማያልፍ ሰው አለ ብዬ አላስብም። በተለይም ደግሞ ተስፋ መቁረጥን በተመለከተ ተስፋ መቁረጥ ሰውን ከሰው አበላልጦ አንደኛውን ሰው የሚያከብር አይነት ጉዳይ አይደለም። ተስፋ መቁረጥ ምንድነው ቢባል ከአቅም በላይ የሆነ መከራና ችግር የሚፈጥረው የህይወት ጨለማ ነው። ሰው መከራው ከአቅሙ በላይ ሲሆን፣ ችግሩ ከአቅሙ በላይ ሲሆን የሚገባበት የህይወቱ ምዕራፍ ድቅድቅ ጨለማ ነው የሚሆነው እና ተስፋ መቁረጥ ከአቅም በላይ የሆነ ችግር፣ ከአቅም በላይ የሆነ መከራ የሚፈጥረው የህይወት ጨለማ ነው። ጳውሎስ በጣም ድንቅ አገልጋይ ነው። ታውቃላችሁ፣ ይህችን ቤተክርስቲያን በሱ አገልግሎት እንደተመሰረተች በደንብ ታውቃላችሁ። ግን ይሄ ድንቅ አገልጋይ፣ ይሄ ድንቅ የእግዚአብሔር ሰው በጥላው በጨርቁ በአገልግሎቱ በጸሎቱ በመንፈሳዊ ህይወቱ በባህሪው በመልእክቱ ብዙዎች ተጽናንተዋል፣ ተፈውሰዋል፣ ተባርከዋል። እንደዚህ ሆኖ ሲያበቃ ግን እንደዚህ ብሎ ይናገራል። በህይወታችን ተስፋ እስክንቆርጥ ድረስ ከአቅማችን በላይ የሆነ ይላል። ለካ ትልቅም ሰው ከአቅሙ በላይ የሚሆን ነገር አለ። ለካ በባህሪውና በአገልግሎቱ የተመሰከረለት በህይወቱ ለብዙ ሰዎች በረከትና ተስፋ
መፈታትና ነፃነት የሆነም ሰው ተስፋ ይቆርጣል ለካ። ብዙ ጊዜ ተስፋ መቁረጥ የሚመስለን የደካሞች ህይወት፣ ያላዋቂዎች ህይወት፣ የኃጢአተኞች ህይወት ይመስለናል። ተስፋ መቁረጥ በጣም የሚገርማችሁ አዲስ በጌታ ቤት ካለ ክርስቲያን እስከ ቆየ ክርስቲያን፣ ከተማረ ክርስቲያን እስካልተማረ፣ ከባለስልጣን እስከ ተራ ሰው፣ ከሚያገለግል እስከሚገለገል ድረስ ተስፋ መቁረጥ ሁሉንም ሰው ነው የሚመለከተው። ተስፋ መቁረጥ የትኛውንም ሰው ሊገጥም የሚችል ጉዳይ እንደሆነ መታወቅ አለበት። አንዳንድ ጊዜ ተስፋ ስንቆርጥ በህይወታችን የሚሰማን ስሜት አለ። የኃጢአተኝነት፣ የደካማ፣ የአቅመቢስነት፣ ያለመቻል፣ ያለመማር፣ የብቸኝነት፣ የድህነት ምናምን ይመስለናል። ተስፋ የቆረጥነው ዳህ ስለሆንን፣ ሰዎች ከኛ ጋር ስለሌሉ፣ ብቸኛ ስለሆንን፣ ስላልተማርን ምናምን ይመስለናል። አይደለም። ተስፋ መቁረጥ እንደዚሁም ደግሞ ኃጢአተኛ ስለሆንን በችግርና በመከራ በጥያቄ ውስጥ በተስፋ መቁረጥ ውስጥ የምናልፈው እንደዚህ ባለ የህይወት ድካም ውስጥ ስላለን ይመስለናል። ተስፋ መቁረጥ በዋነኛነት የቅዱስም የርኩስም ማሳያ አይደለም፣ ሰው የመሆናችሁ ማሳያ ነው። በጣም እንድታቁ የሚገባው በህይወታችሁ ከአቅማችሁ በላይ የሆነ ጥያቄ ሲገጥማችሁ፣ በመከራ ውስጥና በችግሩ ስታልፉ የገጠማችሁ መከራ፣ የገጠማችሁ ችግር፣ እያለፋችሁ ያላችሁበት ጥያቄ የሚያሳየው ተስፋ መቁረጣችሁ የሚያሳየው ሰው መሆናችሁን ነው እንጂ ቅዱስና ርኩስ መሆናችሁን አይደለም። የሚያሳየው እሱ ጠንካራና ደካማ መሆናችሁን አይደለም። መቻልና ለመቻላችሁን አይደለም። ማወቅና ለማወቃችሁን አይደለም። እንደዚህ አይነት ሰው ጳውሎስ የሚባለው በአገልግሎቱ፣ በባህሪው፣ በህይወቱ ለብዙ በረከት የሆነ መፈታት ምክንያት የሆነ ሰው ነው። እንደዚህ ይላል ስለ ህይወታችን ተስፋ። እንደዚህ ይላል ቁጥር 8 በዚያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ህይወታችን እንኳን ተስፋ እስክንቆርጥ ድረስ። የአዲስ ኪዳን ከ27ቱ መልእክት ውስጥ 14ቱን የጻፈው ጳውሎስ ነው። ቮካብለሪ የሌለው ድምፅ ሰምቷል። እግዚአብሔር በድንቅና በታምራት ቀብቶታል። ብዙ ሙታኖች ተቀስቅሰዋል። ግን በህይወቱ እስያ ላይ በነበረ ጊዜ ለቆሮንቶስ አማኞች የሚነግራቸው በህይወታችን ተስፋ እስክንቆርጥ ድረስ ደርሰን ነበረ። ብቻ አይደለም ከአቅማችን በላይ የሆነ ነገር ገጥሞን ነበር ብሎ ጳውሎስ ይናገራል። እንደውም በመጠን ካያችሁት ከአዲስ ክርስቲያን ይልቅ በቆየ ክርስቲያን ህይወት ውስጥ ብዙ ጊዜ ተስፋ መቁረጥ በተደጋጋሚ ይከሰታል። አዲስ በጌታ ከሆነ ሰው ይልቅ በቆየ ሰው ህይወት ላይ ተስፋ መቁረጥ በተደጋጋሚ ይከሰታል። ብቻ አይደለም ተስፋ መቁረጥ ካነጻጸራችሁት ከደሃ ይልቅ በሀብታም ላይ ብዙ ጊዜ በተደጋጋሚ ይከሰታል። ተስፋ መቁረጥ ካልተማረ ይልቅ በተማረው ላይ በተደጋጋሚ ጊዜ ይከሰታል። አንዳንድ ሰዎች በመከራ ውስጥ ማልፈው፣ በችግር ውስጥ ማልፈው፣ በተስፋ መቁረጥ ውስጥ ማልፈው ደሃ ስለሆንኩ ነው፣ ብቸኛ ስለሆንኩ ነው፣ ሌሎች ደግሞ ሴት ስለሆንኩ ነው ምን ይላል። ሴትም ስለሆንሽ አይደለም፣ ደሃም ስለሆንክ አይደለም፣ ብቸኛም ስለሆንክ አይደለም። የሚገርም በብዙ ሰዎች አጀባ ተከበው ከሚኖሩ ሰዎች ካንተ ይልቅ እነሱ በተደጋጋሚ ጊዜ በተስፋ መቁረጥ ውስጥ ያልፋሉ። በተስፋ መቁረጥ ውስጥ ያልፋሉ። በመጀመሪያ ደረጃ በህይወታችሁ እንድታስቡ የምፈልገው ነገር በመከራና በችግር ውስጥ እንድታልፉ እግዚአብሔር ሊፈቅድ እንደሚችል። እግዚአብሔር ነገር ከአቅማችሁ በላይ ሲሆን ዝም ለምንድን ነው የሚለው? ሲከብዳችሁ ለምንድን ነው ዝም የሚለው? ተስፋ ስትቆርጡ ህይወታችሁ እያበቃ እንደሆነ ሲሰማችሁ ለምንድን ነው እግዚአብሔር አምላክ ዝም የሚለው? ለምንድን ነው ዝም የሚለው? እግዚአብሔር መከራ ውስጥ እንዲገባ ይፈቅዳል። እግዚአብሔር ችግር ውስጥ እንዲገባ ይፈቅዳል። እግዚአብሔር በህይወቴ እንቆቅልሽ እንዲገጥመኝ ይፈቅዳል ወይ ካላችሁ በደንብ ግጥም አድርጎ ይፈቅዳል። ለምን ካላችሁኝ እዚሁ አንደኛ ቆሮንቶስ መጽሐፍ ምዕራፍ 9 ላይ ሲናገር እንደዚህ ይላል። ከአቅማችን በላይ ያለ ልክ ከብዶብን ነበር ይልና አሁን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታምን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። እንደዚህ አይነት መከራ፣ እንደዚህ አይነት ችግር ከአቅማችን በላይ የሆነ ጉዳይ ገጥሞን ተስፋ እስክንቆርጥ ድረስ ስንደርስ እንዲህ አይነት የሞት ድምፅ በውስጣችን የሰማ ነው በራሳችን እንዳንታመን ነዋል። እግዚአብሔር መከራ ውስጥ፣ ቻሌንጅ ውስጥ፣ ተግዳሮት ውስጥ ስትገቡ ጸጥ የሚለው ወይም እንድትገቡ የሚፈቅደው በራሳችሁ እንዳትታመኑ ነው። አንዳንድ ጊዜ በጸጋችሁ፣ በእውቀታችሁ፣ በገንዘባችሁ፣ አጠገባችሁ ባሉ ሰዎች፣ በባለስልጣን፣ በጓደኞቻችሁ እንዳትታመኑ ሲፈልግ ሰማይና ምድርን ጸጥ አድርጎ እግዚአብሔር ቻሌንጅ ውስጥ እንድትገቡ ያደርጋችሁ። በራሳችሁ እንዳትታመኑ ይሄው ጳውሎስ ነው የሚለው። በራሳችን እንዳንታመናል። በገዛ ችሎታችንና እውቀታችን እንዳንታመን፣ በጸጋ ስጦታችን እንዳንታመን፣ በአገልግሎታችን ባገኘነው እድል፣ አጋጣሚ፣ መንገድ፣ እውቀት፣ ገንዘብ ምናምን እንዳንታመን የሞትን ድምፅ ሰምተን ነበር። ስለዚህ በመሰረታዊ ደረጃ ማወቅ ያለባችሁ ተስፋ መቁረጥ የማያንኳኳው በር የለም። ይገርማችኋል። ተስፋ መቁረጥ ሀገር አይመርጥም። ተስፋ መቁረጥ ቁመት አይመርጥም። የፋይናንስ ስታተስ አይመርጥም። ሁሉንም ሰው ነው የሚጎበኘው። ይገርማል። አንተ ተስፋ እየቆረጥ ያለው አንተ ብቻ በምድር ላይ እየመሰለ እንዳይመስል
ብዙ ሰዎች አንተ ቀበሌ ቤት ሆነ ኤክስፒሪየንስ የምታደርገውን ተስፋ መቁረጥ ቤተ መንግስት ሆነው ሸራተን ሆነው ያጣጥሙታል። ልዩነታችሁ አንተ የቀዘቀዘ ውሃ ስትጠጣ እሱ የቀዘቀዘ ውስኪ መጠጣቱ ብቻ። ስለዚህ የመጀመሪያው ነገር በህይወታችሁ መከራ ውስጥ ስታልፉ በችግሩ ስትሆኑና ተስፋ መቁረጥን ኤክስፒሪየንስ ስታደርጉ ራሳችሁን እንደ ርኩስ አትቁጠሩ። ተስፋ መቁረጥ የቅድስና እና የርኩስነት ማሳያ አይደለም። የመቻልና ያለመቻል የድክመትና የብርታት ማሳያ አይደለም። ተስፋ መቁረጥ ሰው የመሆናችሁ መገለጫ። ሁሉን ቻይ እንዳልሆናችሁ አስታውሱ። ከአቅም በላይ የሚባል ጉዳይ አለ። ላንተ ለአዲሱ ሰው አይደለም። ላንተ ለአዲሱ ክርስቲያን አይደለም። ላንተ ሃይስኩል ላለኸው ልጅ አይደለም። ላንተ ፈርስት ዲግሪ ላይ ያስከው ልጅ አይደለም። ተስፋ መቁረጥ 3 PhD ላለው ለጳውሎስ በቴዎሎጂ በፊሎሶፊ በተለያየ ጉዳይ PhD ያለው ሰውየው በአገልግሎቱ 3ኛ ሰማይ ሄዷል። አንደኛ ነው። ግን በህይወታችን ተስፋ እስክንቆርጥ ድረስ ከአቅም በላይ የሆነ ጉዳይ ገጥሞን ነበር። እዚህ ብዙዎቻችሁ ከአቅም በላይ የሆነባችሁ ሰዎች ትኖራላችሁ። ህይወት ከአቅም በላይ፣ ስራ ከአቅም በላይ፣ ትዳር ከአቅም በላይ፣ አገልግሎት ከአቅም በላይ፣ እያለፋችሁ ያላችሁበት የጤና ጉዳይ ከአቅም በላይ የሆነባችሁ ሰዎች ካላችሁ ይህንን በደንብ አድርጋችሁ እንድትሰሙኝ እፈልጋለሁ። ይህ ከአቅማችሁ በላይ የሆነ ነገር፣ ይህ ተስፋ ያስቆረጣችሁ ነገር፣ ይህ እያለፋችሁ ያላችሁበት ጉዳይ እግዚአብሔር ከእናንተ ያለውን ዲስታንስ አያወራም። እግዚአብሔር ስለ እናንተ ያለውን ስታንድ አይናገርም። እግዚአብሔር ስለ እናንተ ያለውን አቋም አይደለም የሚያሳየው። እግዚአብሔር ከእናንተ የሚፈልገውን የህይወት አቋም ነው የሚፈልገው። የሚያሳየው እሱን በመጠን ካያችሁት ከሚገለገል ይልቅ የሚያገለግል ሰው ተደጋጋሚ ተስፋ መቁረጥ ያጋጥመዋል። ከድሃ ይልቅ ሀብታም ያጋጥመዋል። ካልተሳካለት ሰው ይልቅ የተሳካለት ሰው በተደጋጋሚ ተስፋ መቁረጥ በህይወቱ ሀፕን ያደርጋል። ለምን ካላችሁኝ ባደጋችሁ ቁጥር ለመውደቅ ትመቻቻላችሁ። ከፍ ባላችሁ ቁጥር ከዚህም ከዛም ባለ ጉዳይ እንደዚህ ለማለት ትመቻቻላችሁ። ስለዚህ እንድታቆም ፈልገው መሰረታዊ ጉዳይ አለ። ሐዋርያ ጳውሎስ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 8 ላይ የሚናገረው እንደዚህ ነው። በመከራ ውስጥና በችግር ውስጥ እንደነበሩ ለቆሮንቶስ አማኞች ይነግራቸዋል። በመከራ ውስጥና በችግር ውስጥ ነው እንድታቆም ፈልጋለሁ። በሲያ ስለደረሰብን ችግር፣ በሲያ ስለደረሰብን መከራ በደንብ እንድታውቁ እንፈልጋለን ብሎ ጳውሎስ ይነግራቸዋል። እንደነገርኳችሁ ሐዋርያ ጳውሎስ በባህሪውም በአገልግሎቱም የተመሰከረለት ሰው ነው። በህይወቱ ለብዙ ሰዎች መፈታትና በረከት የሆነ ሰው ነው። ስለዚህ ሰው ለብዙ ሰዎች በረከት ሆኖ፣ ሰው ለብዙ ሰዎች መፈታት ምክንያት ሆኖ በባህሪውና በአገልግሎቱ ተመስክሮለት፣ በህይወቱ ግን ተስፋ መቁረጥ ሊከሰት ይችላል። አሁን አንዳንድ ጊዜ ብረት ለበስ ተሽከርካሪ ራሳችሁን እንደ ስፓርታከስ የምትቆጥሩ እማትደክሙ አርጋችሁ ሰዎችም ይነግሯችኋል። ራሳችሁም እንደዛ ታስባላችሁ። እየተጸለየ ሰው ተስፋ እንዴት ይቆርጣል? እያገለገለ እንዴት ሰው ተስፋ ይቆርጣል? እየዘመረ ለሌሎች እየጠቀመ ለሌሎች በረከት ሆኖ ራሱ ጋር ሲመጣ እንዴት እንደዚህ እንቆቅልሽ ውስጥ ይገባል ትልና በህይወት ታፍርና ተስፋ መቁረጥን በራስ ላይ አንግሰ አገር ለቀጠፍተ ገመድ ገዝተ በረኪና ገዝተ ደብዳቤ ጽፈ በነቢያት ይያዛል። ስታገለግል የነበርክ ስትዘምር የነበርክ ና ወንድሜ ና ተብለ አልሰማኝም ያልኩት ትያዛለህ። በአገልጋዮች አንድ ወንድም አለ እዛ ውስጥ የመጨረሻ ደብዳቤ ጻፍክ በቃኝ ብለህ ትዳርን ለቀህ ልጠፋ ያለ ና የኔ ወንድም ከኔ ጋር ነው ይልሃል ጌታ። የሰማኝ ሰው አለ? ምክንያቱም ሰው ካገለገለ በመከራ ውስጥ በችግር ውስጥና በተስፋ መቁረጥ ውስጥ እምናልፍ አይመስልን። ከዘመር እጃችንን ዘርግተን አንድ አጋንንት አለ ብለን ካስወጣን ሰዎች በእኛ ከተጽናኑ ባለብዙ አገልግሎት መልእክት ባለብዙ በር ከሆንን እንዲህ አይነት ነገር የሚያጋጥመን አይመስልንም። የመጀመሪያው ነገር በህይወታችሁ እንዲህ አይነት ነገር ሀፕን እንደሚያደርግ እንድታቁ ስለምፈልግ ነው የምነግራችሁ። ማንም ሁን የትም ሁን ተስፋ መቁረጥ ሰውን አያበላልጥም፣ ዘር አይመርጥም፣ የፋይናንስ ስታተስን የአካዳሚክ ሁኔታ አይፈራም። በየትኛውም ጊዜ ኤኒ ታይም በርህን ሊያንኳኳ ይችላል፣ ሊመጣ ይችላል። ይሰማል ማውራው ነገር። ስለዚህ እንዲህ ብዬ ጽፌያለሁ። ለካ ትልቅ ሰው ከአቅሜ በላይ ይላል ሐዋርያው ቅዱስ ጳውሎስ። ከአቅሜ በላይ ካለ
እነሆ ዛሬ እኔ እንዲህ እምላለሁ ከማቀው በላይ ከምችለው በላይ እኔም እንዲህ እምላለሁ። እነሆ ጳውሎስ ከአቅማችን በላይ ከብዶብን ነበር ካለ እነሆ እኔም ዛሬ እንዲህ እላለሁ ጨፍልቆንም ነበር እላለሁ። ስለዚህ እንዲህ ብላችሁ ጻፉ። ይህ ሰው የመሆን ጉዳይ እንጂ ቅዱስም ርኩስም የመሆን ማሳያ አይደለም። አጽናንተ መጽናናት ሲያቅት ገብቷል። አጽናንተ መጽናናት ሲያቅት ሰው የመሆን ጉዳይ እንጂ ይሄ ቅዱስም ርኩስም የመሆን ማሳያ አይደለም። ሐዋርያ ጳውሎስ እንደዚህ ላለ በህይወቱ ተስፋ ወደ መቁረጥ እጅግ ከባድ ወደሆነ መከራ ምናምስ እንዴት ሊገባ ቻለ ብላችሁ ከጠየቃችሁ ጳውሎስ ለእንደዚህ ያለ የህይወት ተስፋ መቁረጥና መከራና ችግር ውስጥ ሊገባ የቻለበት ምክንያት ከደረሰው የአገልግሎት ጥሪ ሌሎችን ለማገዝና ለማገልገል ካለው ፍላጎት የተነሳ እንጂ የአገልግሎት ጥሪ ባይደርሰውና ጳውሎስ ሌሎችን ለማገዝና ለመርዳት ባይፈልግ እንዲህ ያለ መከራ እንዲህ ካለ ተስፋ መቁረጥ ራሱን ባዳነ ነበር። ከደረሳችሁ ጥሪ ውስጣችሁ ካለው በልባችሁ ከሞላው ነገር የተነሳ በመከራ ውስጥ በችግር ውስጥና በተስፋ መቁረጥ ውስጥ ልታልፉ ትችላላችሁ። ይሄን በደንብ እንድታቁ ያስፈልጋል። ዋናው ጉዳይ እንደዚህ ነው። ጳውሎስ ሁለተኛ ቆሮንቶስ መልእክትን በሚጽፍበት ጊዜ ከመከራ ወጥቶ አይደለም። ይህን መልእክት ለቆሮንቶስ ሰዎች የሚጽፍላቸው አንደኛው የሚጽፍበት ምክንያት የቆሮንቶስ አማኞችን ለማጽናናት ነው። የማጽናናት ደብዳቤ ለመጻፍ ጳውሎስ ከመከራ ወጥቶ ተጽናንቷል። ጳውሎስ በመከራ ውስጥ አልፎ በመከራ ውስጥ ሆኖ ከመከራ ውስጥ ሳይወጣ በእግዚአብሔር መጽናናት ተጽናንቶ የመጽናናት ደብዳቤ ለቆሮንቶስ ሰዎች ችግር ውስጥ ሆኖ እንዴት ካልከኝ እንደዚህ ነው። እንዲህ ካለ ሞት አድኖናል እና ያድነናል ማለት ከሆነ ሞት አልፍ ያለው ግን ደግሞ የሚመጣ ሌላ ሞት አለ ማለት ነው። ጳውሎስ ለመጽናናት ወደፊቱን ሲያየው ከሞት ነፃ የሆነ አይደለም። ከሆነ ሞት አልፏል። ግን ወደፊቱ ሲያስብ ደግሞ ገና ያድነናልም ካለ ችግሩ ይቀጥላል፣ ተግዳሮቱ ይቀጥላል፣ ጥያቄው ይቀጥላል፣ ነገሩ ይቀጥላል፣ መከራው ይቀጥላል። አንድ ነገር ግን እናውቃለን፣ ከአምላካችን የተነሳ እኛም እንቀጥላለን። እኛም እንቀጥላለን። ትላንት አድኖናል፣ ገና ያድነንም አላለ። መከራ ውስጥ ሆኖ ችግር ውስጥ ሆኖ የመጽናናት ደብዳቤ ለቆሮንቶስ ሰዎች ይጽፍላቸዋል። የቆሮንቶስ ሰዎች ይጽፍላቸዋል። ጌታ ይመስገን። የመጀመሪያው በተስፋ መቁረጥ ጊዜ አይደል ያልኳችሁ? የመጀመሪያ በተስፋ መቁረጥ ጊዜ ምን ላድርግ? በተስፋ መቁረጥ ጊዜ ምን ላድርግ? ነገሮች ከአቅሜ በላይ በሆኑ ጊዜ ምን ላድርግ? ስለ ህይወቴ ተስፋ በቆረጥኩ ጊዜ ምን ላድርግ? ልጥፋ? ላልቅስ? ራሴን ላጥፋ? አገልግሎት ላቁም? ቸርች መሄድ ልተው? ከአቅሜ በላይ ሲሆን ደግሞ እግዚአብሔር ግን ለምንድን ነው ከአቅማችሁ በላይ በሆነ ጉዳይ እንድትፈተኑ የሚያደርጋችሁ? አቅማችሁን አያውቅም? ምስኪን እንደሆናችሁ ያውቃል። ግን በራሳችሁ እንዳትታመኑ ስለሚፈልግ፣ አጠገባችሁ ባሉ ሰዎች እንዳትታመኑ ስለሚፈልግ፣ በዘመዶቻችሁ በፋይናንሳችሁ እንዳትታመኑ ስለሚፈልግ አንዳንድ ጊዜ ይረዱናል ያላችኋቸውን ሰዎች ጀርባ እንዲሰጧችሁ ያደርጋል። በሱ ብቻ እንድትታመኑ ስለሚፈልግ። በደንብ ስሙኝ። ተስፋ በቆረጣችሁበት ጊዜ ራሳችሁንም አታጥፉ፣ አገር ለቃችሁም አትጥፉ፣ አገልግሎትም አታቁሙ፣ ራሳችሁን እንደ ርኩስ አትመልከቱ። ይህ የህይወታችሁ ጥራት ደረጃ ማሳያ ሳይሆን ሰው የመሆናችሁ ማሳያ ነውና። ግን አንድ ነገር ወቁ። በተስፋ መቁረጥ ጊዜ ከጳውሎስ ህይወት የምትማሩት የመጀመሪያው ነገር በዚህ ታይም ጳውሎስ እግዚአብሔር ለሱ ማን እንደሆነ በማሰብ መልእክቱን ይጀምራል። በተስፋ መቁረጥ ውስጥ በምትገቡበት ጊዜ፣ ተስፋ መቁረጥ በሚገጥማችሁ ጊዜ እግዚአብሔር ለእናንተ ማን እንደሆነ አስቡ። ጳውሎስ በእስያ ስለደረሰበት መከራ፣ ከአቅሙ በላይ ስለሆነው ጉዳይ፣ በህይወቱ ተስፋ ስለመቁረጥ ከመጽሐፉ በፊት የሚጀምረው መልእክቱን እንደዚህ በማለት ነው። የርህራኄ አባት የመጽናናት አምላክ እግዚአብሔርን ሲያስበው እሱ የሚራራ ነው፣ እሱ የሚያጽናና ነው። የርህራኄ አባት ነው። ተስፋ መቁረጥ ውስጥ በምትገቡበት ጊዜ፣ በተስፋ መቁረጥ ውስጥ በምትሆኑበት ጊዜ ማሰብ ያለባችሁ ስለገጠማችሁ የችግር አይነት፣ የችግሩ ርዝመት፣ ጥልቀት፣ በዙሪያችሁ ስለሚወራው ነገር አይደለም። አይምሯችሁን መያዝ፣ መቆጣጠር፣ መንፈሳችሁ ውስጥ መግባት ያለበት ነገር በዛ ታይም ማሰብ ያለባችሁ ስለ እግዚአብሔር ነው። ስለ እግዚአብሔር በማሰብ መልእክቱን ይጽፋል። እንደዚህ ይላል፣ የርህራኄ አባት
የመጽናናት አምላክ። ምን ማለት መሰለ? ያለህ አባት በመከራ ውስጥ የሚተውህ አባት አይደለም። ያለህ አባት ለችግር አሳልፎ የሚሰጥህ አባት አይደለም። ያለህ አባት ሲደክምህ የሚፈርድብህ አይደለም። ሲያቅትህ የሚተውህ አይደለም። ስትሰበር የሚጥልህ አይደለም። የሚጤሰውን ጧፍ የማያጠፋ ቅጥቅጥ ሸንበቆር የማይሰብር አባት እንዳለ እንድታስብ ይገባል። በዚህ ጊዜ ማሰብ ያለብህ እንደዚህ ነው። ምን አይነት አባት እንዳለ። ደክሞሃል፣ ልክ ነው። አቅቶሃል፣ ልክ ነው። አምላክና አባት ግን ሲደክም ጠብቆ የሚጥልህ አይደለም። ሲያቅት ጠብቆ የሚተውህ አይደለም። አምላክ ሲደክም ሊረዳ ወደ አንተ የሚጠጋ፣ ስትወርቅ ሊያነሳ የሚጠጋ። ሰዎችን ማሰብ ከጀመርክ ሰዎች ሲደክም ይተውሃል። ሰዎችን ማሰብ ከጀመርክ ሰዎች ሲያቅት ይተውሃል። ሰዎች ስትደክም ይፈርዱብሃል። የፍርድ ቃል ያወጡብሃል። በሕይወትህ ላይ ብዙ ነገር ይናገራሉ። አምላክ እግዚአብሔር ግን በደከምክበት ጉዳይ በአንተ ላይ ሊፈርድ ሳይሆን አንተን ሊያነሳ፣ አንተን ሊያቆም። ብዙ ጊዜ ለመነሳት አስበህ ፌል ታደርጋል። ለሆነ ነገር ለማድረግ አስበህ ትወድቃለህ። አቅቶሃል፣ ጀምረሃል፣ ፌል አድርገሃል። የሆነ ነገር አስበህ ወድቀሃል። ስለዚህ ካለህበት መከራ ከአቅም በላይ በሆነ ጥያቄ ምክንያት ከገባበት ችግር የተነሳ ተስፋ መቁረጥ የሚባል የህይወት ጨለማ ውስጥ ገብተሃል። የዛን ጊዜ አቅቶታልና ልፍረድበት፣ ደክሞታልና ልጣለው፣ ተሰብሯልና ልቅበረው የሚል አምላክ እንደሌለህ ለመሰለ ስማኝ። በመሰረቱ የተስፋ መቁረጥን ስሜት በውስጥ ሊያነብ የሚችል ሰው ሰራሽ መሳሪያም የለም። ተስፋ መቁረጥ ስሜቱ ዲፕ ነው። ፔኑ ከባድ ነው። በውስጥ በጣም ከባድ። ተስፋ በቆረጥክ ጊዜ ገንዘብ ብታገኝ ከዛ ውስጥ አትወጣም። ሰው አጠገብ ቢሆን ከዛ ውስጥ አትወጣም። የሚገርም ተስፋ በቆረጥክ ጊዜ ስታለቅስ ወዳጆች ሶፍት ነው የሚሰጡ። አምላክ እግዚአብሔር ግን እንደዛ አይደለም የሚያደርገው። እንባህን ለማበስ አይደለም እሱ የሚመጣው። የሚገርም ዝም ብሎ እንባህን ለመጥረግ አይደለም። መጽሐፍ ሲናገር እንደዚህ ይላል፣ የርኅራኄ አባት፣ የመጽናናት አምላክ። የመጽናናት የሚለው የግሪኩ ቃል ኃይልን የሚያሳድር ማለት ነው። እሱ እግዚአብሔር አምላክ ተስፋ በቆረጥ ጊዜ፣ በመከራ ውስጥና በችግር ውስጥ በሆንክ ጊዜ ስታለቅስ ጠብቆ ከንፈር ሊመጥልህና ሶፍት ሊሰጥ አይደለም የሚመጣው። ከዛ ተስፋ መቁረጥ ወጥተህ ወደ ከፍታው ጫፍ የምትወነጨፍበትን ኃይል እግዚአብሔር ሊሰጥህ ይመጣል። በዛን ጊዜ በተስፋ መቁረጥ ጊዜ ሌሎቹን ሬዲዮች ሁሉ ትዘጋል። ሌላውን ድምፅ ሁሉ ጸጥ ታደርጋል። ድምፅን በድምፅ መሻር የሚባል አለ። ሌሎች ድምፆችን ሁሉ የሚሽር ሉዓላዊ የሆነ ቬቶ ፓወር ያለው በሰማይና በምድር የሚያጸድቅ የሚኮንን የሌለው እግዚአብሔር የወደደውን ሌላ ማንም ሊኮንንበት አይችልም። አየህ፣ ተስፋ ያስቆረጡ ብዙ ድምፆች ሊኖሩ ይችላል። አትችልም፣ አትቀጥልም፣ አቅም የለህም፣ ረፍዶብሃል፣ ከዚህ በኋላ ህይወትህ አይቀጥልም፣ አብቅቶለታል፣ መሞት እንጂ ሌላ እድል የለህም የሚሉ ድምፆች ሊኖሩ ይችላሉ። ግድ የለም፣ ብዙ ድምፆች ሊኖሩ ይችላሉ። ድምፅን በድምፅ መሻር የሚችል በሰማይ ዙፋኑ የሆነ በምድር ያንተ አባት የሆነ እግዚአብሔር አምላክ እሱ ካንተ ጋር ነው። ወዲያው እዛ ተስፋ መቁረጥ ውስጥ ሆነ ማሰብ ያለብህ ስለ እድሜ አይደለም። ማሰብ ያለብህ ስለ ኢኮኖሚ አይደለም። ማሰብ ያለብህ ስለ ትምህርት አይደለም። እዛ ሁኔታ ውስጥ ሆነ ምን አይነት አባት እንዳለ አስብ። ይሰማል ወይ ማወራው? ለዚህ ነው ጳውሎስ ሲናገር እንደዚህ ያለ የርኅራኄ አባት። በዚያ ታላቅ መከራ በህይወታችን ተስፋ እስክንቆርጥ ድረስ እና ከባድ ከአቅማችን በላይ የሆነ የሚገርም እኮ ነው። የሚገርም ነው። እንዲህ አይነት ሁኔታ ውስጥ ሆኜ የሚራራልኝ እግዚአብሔርን ሲያስበው የሚፈርድብኝ፣ የሚቆጣኝ፣ የሚጣላኝ አርጎ ሳይሆን የሚራ ልጄን ደክሞታል የሚል ስማ፣ ስችል አገለግላችኋለሁኝ እንጂ ሲያቅተኝማ አትራሩልኝም። ደከመው ትላላችሁ እንጂ እንዴ ስችል ታጨበጭቡልኛላችሁ እንጂ ሲያቅተኝማ ትፈርዱብኛላችሁ። የደከመኝ ቀን ትፈርዱብኛላችሁ። ያልቻልኩ ቀን ወገባችሁና ሸንፍጣችሁ ብትነሱት you have to know this። ከባድ ነገር፣ ከአቅም በላይ የሆነ ነገር፣ ከእድሜ በላይ የሆነ ነገር፣ ከትምህርት በላይ የሆነ ነገር ሲገጥምህ ህይወት የሚቀጥል ሳይመስል ሲቀር ማሰብ ያለብህ ያለህ እኮ ጌታ
የምታመልከው ጌታ፣ የተቀበልከው ጌታ፣ ያድናል ያልከው ጌታ ሚራራ ልጄን ደክሞታል፣ አቅቶታል፣ ከፍቶታል፣ ሆድ ብሶታል። ልክ ነው ትላንት በጣም አገልግሏል። ልክ ነው ትላንት ብዙ ነገር በህይወቱ ሆኗል። አሁን ግን ደክሞታል። ይህ ያቃተው ነገር የቅዱስነቱም የርኩስነቱም ማሳያ ሳይሆን ሰው የመሆኑ ማሳያ ነው ብሎ ደግሞ ጌታ ታውቃለህ ሚራራ ሲባል ከንፈር የሚመጥ እንዳይመስልህ ነግሬሃለሁ ቅድም። ሰው ሲከፋ ችግሩ ስትሆን ሞራል ነው የሚሰጥህ። ሞራል አይዞ ሚል ሞራል በአንድ ጠርግበት ሶፍት ነው የሚሰጥህ። መጽሐፍ ሲናገር የርህራሄ አባት የመጽናናት አምላክ የሚለው የግሪኩ ቃል ኃይልን የሚያሳድር ማለት ነው። ቆይ ስማ፣ በችግርና በመከራ በተስፋ መቁረጥ ውስጥ በገባ ጊዜ አምላክ እግዚአብሔር በአንተ ልብ ውስጥ በአንተ ስፒሪት ውስጥ ኃይልን ሲያሳድር ምን እንደሚያደርግ ታውቃለህ? እዛ ተስፋ መቁረጥ ውስጥ ሆነ እንድታለቃቅስና ሙሾ እንድታወጣ ሳይሆን የሚያደርግ ከዛ ዴብስ አውጥቶ ወደ ህይወት ከፍታ ያስፈነጥራል። ያንን ኃይል በልብና በመንፈስ ካሳደረ በኋላ ኔክስት ሞርኒንግ እዛ ረመጥ ውስጥ አይደለም ወይም እዛ ረመጥ አጠገብ አለ የምትገኘው። ይገርምሃል። ስማይ፣ ብዙ ሰዎች ከመከራቸው ከችግራቸውና ከተስፋ መቁረጣቸው በኋላ የተገኙት ችግራቸውና ተስፋ መቁረጣቸው ሰፈር ሳይሆን አነጋጋሪ የሆነ የህይወት ከፍታ ላይ ነው የወጡት። አስብ። አውቶማቲካሊ ማሰብ ያለብህ ያገለገልካቸው ሰዎች እንኳን ለፍርድ ሊቆሙ እንደሚችሉ አስብ። ሊከሱ እንደሚችሉ አስብ። ያንተን መድከም እንደ ድል ቆጥረው መረማመጃ ሊያደርጉት እንደሚችሉ ያገለገልካቸውም ሰዎች እንኳን ቢሆን አስብ። ይሄንን ብቻ ግን ሜዲቴት የምታረግ ከሆነ እየሰመጥክ ነው የምትሄደው። በዚህ ጉዳይ መንፈስህ፣ አይምሮክ፣ ነፍስ በጠቅላላ ባመነሸከው ቁጥር ባኘከው ቁጥር እየዋጠህ ነው የምትሄደው። ማሰብ ያለብህ የርህራሄ አባት የመጽናናት አምላክ ነገር ዓለሙን ረስተህ ስለ እግዚአብሔር ማሰብ ነው መጀመሪያ። የሚገርም ነው። ጳውሎስ በ8ኛው ቁጥርና ከ8ኛው ቁጥር በኋላ ባሉት እስከ 11 ቁጥሮች ባሉት እንዲሁም እስከ 7ኛው ምዕራፍ ባሉት በዚያ ያደረሰባቸውን ከባባድ መከራዎችና ከአቅማቸው በላይ በህይወት ተስፋ እስከ መቁረጥ እንደደረሱ ከመናገሩ በፊት ሁለተኛውን የቆሮንቶስ መልእክቱን የሚጀምረው ስለ እግዚአብሔር ርህራሄና የመጽናናት አምላክ እንደሆነ በማሰብ ለዚህ ነው በመከራ ውስጥ አልፎ ከመከራ ውስጥ ሳይወጣ መከራ ውስጥ ሆኖ በእግዚአብሔር መጽናናት ተጽናንቶ ከጥያቄና ከችግር ሳይወጣ እንዲህ ካለ ሞት አዳነናልና ያድነናልም ከፊት ሞት እንደሚመጣ እያሰበ ለቆሮንቶስ ሰዎች ብሎ ይላል። የሆኑ ሰዎችን ካሰብካቸው የገባህበት ተስፋ መቁረጥ እንደ ውቅያኖስ አንተን መዋጥ ይጀምራል። ሰዎችን ማሰብ ስትጀምር እንዴት ሰላም እንዳሉ ፊት እንደነሱ እንዳላየ እንደሆኑ ምናምን ማሰብ ስትጀምር ከልባቸው ወጥተህ በተቀበሉ መጠን እየጠሉህ እንደሆነ ስታስብ ሊረዱ እንደማይጠጉ ስታስብ መውረድ ይጀምራል። በተስፋ መቁረጥ ጊዜ በመከራና በችግር ውስጥ በገባህ ጊዜ ስለ እግዚአብሔር ማሰብ ነው ያለው።